ሰላም ጤና ይስጥልኝ። ዛሬ የምናወራው ስለ አንድ የእብድ ሐሳብ ስለሚመስል ግን ሊሳካ ስለሚችል የሰው ልጅ ህልም ነው። ማርስን ወደ ሁለተኛዋ ምድር መቀየር። እስቲ አስቡት፣ ማርስ ላይ ያለ መተንፈሻ መሳሪያ በነጻነት ስንዘዋወር፣ ወንዞች ሲፈሱና ዛፎች ሲበቅሉ ማየትና መኖርን። ፕላኔት ማርስ በሥርዓተ ፀሐያችን ውስጥ ከምድር ቀጥሎ ትገኛለች፣ ከፀሐይ በአራተኛ ደረጃ ላይ። ማርስ ስሟን ያገኘችው ሮማውያን የጦርነት አምላክ ነው ብለው ያመልኩት በነበረው በማርስ ነው። ማርስ ቀይዋ ፕላኔት በመባልም ትታወቃለች። መልክዓ ምድሯ ወደ ቀይ በሚጠጋ አመድ የተሸፈነ በመሆኑ ከውጪ ስትታይ ቀይ ትመስላለች። ማርስ ለብዙ ሺህ ዓመታት በጠፈር ላይ የምታበራ ቀይ ኮከብ ብቻ ነበረች። ከምድር ባሻገር ባለው ሰፊው የጠፈር አካል ውስጥ የሰው ልጅ አይኖች ወደ አንዲት ቀይ ኮከብ አርፈዋል። ማርስ ይህቺ ፕላኔት ለብዙ ዘመናት የህልማችንና የሳይንስ ልብ ወለድ ድርሰቶቻችን መነሻ ነበረች። ዛሬ ግን ያ ህልም ወደ እውነታ እየተቀየረ ይመስላል። አሁን ግን የሰው ልጅ ሁለተኛ ቤት ለመሆን በዝግጅት ላይ ናት። በማርስ ላይ ግብርናን ማስጀመር የሰው ልጅ ከምድር ውጪ በሌላ ፕላኔት ላይ ለረጅም ጊዜ ዘላቂ ኑሮ ለመመስረት ለሚያደርገው ታላቅ ጥረት ወሳኝና የማይተካ ምሰሶ ነው። ማርስ እንደ ምድር ለተክሎች እድገት ምቹ የሆነ ምህዳር ባይኖራትም የሳይንሱ ዓለም እና እንደ ስፔስ ኤክስ ያሉ ድርጅቶች ያንን ቀይ በረሃ ወደ ለምለም እርሻ ለመቀየር የሚያስችሉ አስደናቂ ስልቶችን ነድፈዋል። ይህ ጉዞ የእርሻ ሥራ ብቻ ሳይሆን የሰው ልጅን አድማስ የሚያሰፋ የፈጠራ ጥበብ ውጤት ነው። ግን ይህ እንዴት ሊሆን ይችላል? ሳይንሱ ምን ይላል? ለምን ማርስ ተመረጠች? እስካሁን ምን ተጠና? ምንስ ፈተናዎች ይጠብቁናል? በዚህ ቆይታችን የማርስን ምስጢር በዝርዝር እንፈትሻለን። እስከ መጨረሻው አብራችሁን ቆዩም። ሼልፍ ቲዩብ ነን። መርጠን አናመሰግንም፣ ለይተን አንተችም። ይህ ማርስን እንደገና መስራት ሂደት ወይም ቴራፎርሚንግ ይባላል። ቴራፎርሚንግ ማለት አንድን ፕላኔት በተለይ ማርስን የሰው ልጅ ያለምንም የመተንፈሻ መሳሪያና ልዩ ልብስ በነጻነት እንዲኖርባት ለማድረግ የአየር ንብረቷን፣ የሙቀት መጠኗንና ከባቢ አየሯን ወደ ምድር ሁኔታ የመቀየር ሂደት ነው። ይህ በመቶዎች አልፎ ተርፎም በሺዎች የሚቆጠሩ ዓመታትን ሊወስድ የሚችል የሰው ልጅ የዘመኑ ታላቁ የሳይንስ ፕሮጀክት ነው። የማርስ ጥናት የጀመረው በአይን ምልከታ ቢሆንም እውነተኛው ጉዞ የተጀመረው በ1960ዎቹ ነው። የሶቪየት ኅብረትና የአሜሪካ የመጀመሪያዎቹ መንኮራኩሮች ማርስን ለማጥናት ያደረጉት ጥረት ማሪነር 4 በ1965 ለመጀመሪያ ጊዜ የማርስን ገጽታ በፎቶ አሳይታለች። ቫይኪንግ 1 እና 2 ለመጀመሪያ ጊዜ ማርስ ላይ ያረፉ መንኮራኩሮች ነበሩ። እነዚህ ሕይወት መኖሩን ለመፈለግ የተደረገው የመጀመሪያው ሳይንሳዊ ሙከራ ነበሩ። የማርስ አንድ ቀን 24 ሰዓት ከ39 ደቂቃ ነው። ከምድር ጋር በጣም ተቀራራቢ ነው። ማርስ ልክ እንደ ምድር ዘንበል ያለች በመሆኗ 4 ወቅቶች ማለትም በጋ፣ ክረምት፣ በልግና ጸደይ አሏት። ምንም እንኳን ወቅቶቹ ከምድር በእጥፍ ቢረዝሙም በዋልታዎቿ ስርና በአፈር ውስጥ ከፍተኛ መጠን ያለው በረዶ ይገኛል።
ይህ ለወደፊቱ ሰፋሪዎች ለመጠጥና ለኦክሲጅን ምርት ወሳኝ ነው። እጅግ ሞቃት ከሆነችው ከቬነስና ከሌሎች ፕላኔቶች አንጻር ማርስ ለማስተካከል የምትመች ብቸኛዋ ቀጣይ ፕላኔት ናት። ማርስ የሳይንሳዊ ፉክክር ሜዳ ሆናለች። እንደ አውሮፓ አቆጣጠር በኦገስት ወር 2015 ውስጥ የአሜሪካው የጠፈር ምርምር ተቋም ናሳ በማርስ ላይ ውሃ ማግኘቱን ይፋ አድርጓል። ውሃው ጨዋማ ባህሪ ያለው እንደሆነም ጠቁሟል። በሮቦቶችና በሰው የታገዘ ጉዞ በማቀድ በጠፈር ሳይንስ ውስጥ ከተገኙ ግኝቶች አሜሪካ ናሳ ፈርቀዳጇ ናት። ቻይና ሲኤንኤስኤ ማርስ ላይ በማሳረፍ በታሪክ ሁለተኛዋ ሀገር ሆናለች። የተባበሩት አረብ ኤሚሬትስ ሆፕ ፕሮቢ በአቅሟ የአየር ንብረቷን ከጠፈር ሆና እያጠናች ነው። የግል ኩባንያዎቹ ስፔስ ኤክስ እንደ ኤለን መስክ በ2050 1 ሚሊዮን ሰዎችን ማርስ ላይ ለማስፈር እያለሙ ነው። ስታርሺፕ ለዚህ የተሰራ ግዙፍ መንኮራኩር ነው። እስካሁን የተላኩት መንኮራኩሮች ከግማሽ በላይ መድረሻቸው ሳይደርሱ ወድቀዋል። እስከ ዛሬ ድረስ ወደ ማርስ ለጥናት ተብለው የተላኩ አያሌ መንኮራኩሮች ቢኖሩም የተላኩበትን ዓላማ አሳክተው ለመመለስ የቻሉት 18ቱ ብቻ ናቸው። የምድር ወገቧ 6805 ኪሎ ሜትሮች ይረዝማል። ስናጠጋጋው በመጠን ከምድራችን በግማሽ ታንሳለች ማለት ነው። ማርስ 2 ጨረቃዎች ወይም ሳተላይቶች አሏት። በፀሐይ ዙሪያ አንድ ዙር ለማጠናቀቅ 686.9 ቀናት ይፈጅባታል። ይህም ማለት ማርስ ላይ አንድ ዓመት 686.9 ቀናት ይይዛል ማለት ነው። ወደ ማርስ ለመሄድ የሚጠይቀው ቢሊየን ዶላሮች ወጪዎች በመሆኑ አክሳሪ አድርጎታል። አንዴ ከምድር ወደ ማርስ የሚደረግ ጉዞ ከ7 እስከ 9 ወራት ስለሚፈጅ አታካችና ተስፋ አስቆራጭም ነው። ሆኖም ሳይንቲስቶች ይህን አስበዋል። መጀመሪያ ሰዎች ወደ ማርስ ምህዋር መላክ፣ ከዚያም በሮቦቶች የታገዘ የሰፈራ ጣቢያ መገንባት። ይህ ሙከራ በማርስ ካርቦን ዳይኦክሳይድ ኦክሲጅን ማምረት እንደሚቻል አረጋግጧል። የጉዞ ጊዜውን ከ9 ወር ወደ 3 ወር ለመቀነስ የሚደረግ ምርምር። የማርስ አካባቢ አየር እጅግ ቀጭን ከመሆኑም በላይ 95 በመቶ በካርቦን ዳይኦክሳይድ የተሞላ በመሆኑ ተክሎች እንደ ምድር ሜዳ ላይ መብቀል አይችሉም። በተጨማሪም አማካኝ የሙቀት መጠኑ 62 ዲግሪ ሴልሺየስ የሚደርስ ቅዝቃዜ ስላለው ወደ ዋልታዎች ጫፍ እስከ 125 ይደርሳል። ይህ የሆነው ከፀሐይ የራቀች በመሆኗ ነው። ግብርናው የሚካሄደው ግፊትና ሙቀት በሚቆጣጠሩ የግሪን ሃውስ ህንፃዎች ውስጥ ብቻ ይሆናል። በእነዚህ ቤቶች ውስጥ ተክሎች እንዲተነፍሱና ውሃ በፈሳሽ መልክ እንዲቆይ የአየር ግፊቱ ከምድር ጋር እንዲመሳሰል ይደረጋል። ማርስ ከፀሐይ ርቃ በመገኘቷ የሚፈጠረውን የብርሃን እጥረት ደግሞ በፋይበር ኦፕቲክስ ወይም በልዩ የኤልኢዲ መብራቶች አማካኝነት በማሟላት ለተክሎቹ የህይወት ብርሃን ይሰጣቸዋል። በስርዓተ ፀሐያችን ውስጥ በመጠን ትልቁ ተራራ ያለው ማርስ ላይ ነው። ኦሊምፐስ ሞንስ የሚባለው ይህ ተራራ 21 ኪሎ ሜትሮች የሚረዝም ሲሆን ወደ ጎን ስፋቱ 600 ኪሎ ሜትሮች ይደርሳል። ከ9 ፕላኔቶች እንደ ማርስ የአዋራ ነፋስ የሚያስተናግድ የለም። እነዚህ ነፋሳት ከቀናት እስከ ወራት ሳያቋርጡ ሊቀጥሉ ይችላሉ። ማርስ ላይ ሆነን ፀሐይን ብናያት ምድራችን ላይ ሆነን ከምናያት በግማሽ አንሳ ነው የምትታየን። ከፕላኔቷ በላይ በተለያዩ ምክንያቶች የተነሱ ፍርክስካሾች ምድራችን ውስጥ ተከስክሰዋል። ማርስ አፈር ወይም ሬጎሊዝ በራሱ በቀጥታ ለግብርና ዝግጁ አይደለም።
አፈሩ ለሰው ልጅም ሆነ ለተክሎች መርዛማ የሆኑ ፐሮክሎሬትስ የተባሉ ኬሚካሎች ስላሉት ግብርና ከመጀመሩ በፊት አፈሩ በውሃ መታጠብ ወይም በባክቴሪያዎች አማካኝነት መጽዳት አለበት። የማርስ አፈር እንደ ምድር ኦርጋኒክ ንጥረ ነገሮች ስለሌሉት ከምድር የሚወሰዱ ባክቴሪያዎችና የሰው ልጅ ፍሳሽ ቆሻሻዎች ተቀነባብረው እንደ ማዳበሪያ ጥቅም ላይ ይውላሉ። ሆኖም ሳይንቲስቶች አፈርን ከመጠቀም ይልቅ ተክሎችን ንጥረ ነገር ባለው ውሃ ውስጥ ብቻ የማሳደግ ዘዴን ሃይድሮፎኖክሲስ ወይም ስሮቻቸው አየር ላይ ሰቅሎ በንጥረ ነገር ጭጋግ የመርጨት ጥበብን እንደ ዋነኛ አማራጭ ይመርጣሉ። ለማርስ ግብርና የሚመረጡ ተክሎች ከፍተኛ ካሎሪ ያላቸውና ለማደግ ብዙ ቦታ የማይዙ መሆን ይኖርባቸዋል። ለዚህም ድንች በትንሽ ቦታ ብዙ ኃይል በመስጠት ረገድ ቀዳሚውን ስፍራ ይዛል። እንደ ሰላጣና ስፒናች ያሉ አትክልቶች ደግሞ በፍጥነት ስለሚደርሱና ለሰውነታችን አስፈላጊ የሆኑ ቫይታሚኖች ስለሚሰጡ ይመረጣሉ። በተጨማሪም አልጌ ምግብ ከመሆን ባለፈ ለሰው ልጅ መተንፈሻ የሚሆን ኦክሲጅን በከፍተኛ ሁኔታ በማምረት ረገድ የላቀ ድርሻ ይኖረዋል። እዚህ የቀዩዋ ፕላኔት የእርሻ ጉዞ ላይ የሰው ልጅ ብቻውን አይሆንም። የሮቦቶች ሚና እጅግ የጎላ ነው። እንደ ቴስላው ኦፕቲመስ ያሉ ሮቦቶች እንደ ግሪን ሃውስ ግንባታ፣ አፈርን ማጽዳት፣ ተክሎችን መትከልና ምርትን መሰብሰብን የመሳሰሉ አድካሚና አደገኛ ስራዎችን በታማኝነት ያከናውናሉ። የማርስ ግብርና ዓላማ ምግብ ማግኘት ብቻ ሳይሆን ተክሎች ካርቦን ዳይኦክሳይድን ወደ ኦክሲጅን በመቀየር ማርስን እንደ ምድር ለኑሮ ምቹ የማድረግ ወይም የቴራፎርሚንግ የመጀመሪያው ታሪካዊ እርምጃ ነው። ማርስ ላይ የሰው ልጅ በታሪኩ ውስጥ የጀመረው ትልቁና እጅግ ውስብስቡ የሳይንስ ፕሮጀክት ነው። ማርስን መውረስ የሰው ልጅ የመኖር ዋስትና ኢንሹራንስ ነው። ምድር ብትጠፋ እንኳን ዝርያችን እንዲቀጥል ማርስ ብቸኛ አማራጫችን ናት ይላሉ ተመራማሪዎቹም። ቴራፎርሚንግ የሳይንስ ውጤት ብቻ ሳይሆን የሰው ልጅ የማያቋርጥ ጥረትና የህልም ጥግ ነው። ዛሬ በማርስ ላይ የምንተክላት አንዲት የድንች ዘር ወይም የምንለቃት አንዲት የባክቴሪያ ቅንጣት ለወደፊት ትውልዶች ሁለተኛ ምድርን የማስረከብ ታላቅ ቃል ኪዳን ነው። ቴራፎርሚንግ በመቶዎች የሚቆጠሩ ዓመታትን ሊወስድ ይችላል። እኛ ላናየው እንችላለን። ግን የልጅ ልጆቻችን ማርስ ላይ አንድ ቀን ካልጋቸው ሲነሱ ውብ ጠዋት ብለው ሊነቁ ይችላሉ። ይህ የሰው ልጅ ተስፋና ጥበብ ውጤት ነው። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱም። በቀጣይ በሌላ አስደናቂ ርዕስ እንገናኛለን። ሰላም ቆዩን።